መከላከል ብሎም አክሞ ማዳንን መሰረት ባደረገው የኢትዮጵያ የጤና ፖሊሲ ሰው ተኮር የሆኑ የጤና አገልግሎቶችን በማስፋፋትና ለማህበረሰቡ ተደራሽ ማድረግን ትኩረቱ አድርጎ ይሰራል። በአዲስ አበባ ከተማም ጥራት ያለውና ደረጃውን የጠበቀ የጤና አገልግሎትን ለነዋሪው ከማድረስ ባለፈ ከተማዋን የጤና ቱሪዝም ማዕከል ለማድረግ ትልም ተነድፎ እየተሰራበት ሲሆን ይህ ትልም የሚሳካው ታዲያ በመንግስት ጥረት ብቻ ሳይሆን በግሉ ዘርፍም ድጋፍ ጭምር መሆኑን ነው። ከፍተኛ የሕክምና አገልግሎቶችን ለመስጠት የሚያስችለውና በግሉ ዘርፍ የተቋቋመው ሀባሪ የሕክምና ፕላዛ ተመርቆ ለአገልግሎት ክፍት በተደረገበት ወቅት ከንቲባ አዳነች አቤቤ የተናገሩት መስራት እንችላለን፣ ነባሮቹን እናድሳለን፣ አገልግሎታቸውን እናዘምናለን፣ አዳዲስ ደግሞ እንገነባለን ብለን ያቀርነው። ይሄንን ስንል መንግስት ብቻውን ሰርቶ ይሄንን የሚያክል ራዕይ ያሳካል የሚልም ህልም አልነበረም የያዝነው ህልም በርካታ ሀገር ወዳድ ኢትዮጵያውያን ህልምን የሚጋሩ ለሀገራቸው መልካም የሚመኙ ሀገር የማሳደግ የማበልጸግ አገልግሎታችንን ስታንዳርዳይዝ የማድረግ ህልም ያላቸው በርካታ ዜጎች አሉ። እነሱን ሁኔታዎችን ምቹ ካረግንላቸው፣ ካገዝን፣ ካስተባበርን እንደ መንግስት የመሪነትን ሚና ከተወጣን ይሰራሉ የሚል እምነት አሳድራለሁ። በከተማዋ በግሉ ዘርፍ ዘመናዊ የጤና አገልግሎትን የሚሰጡ ተቋማት እየተመሰረቱ መሆናቸውን የተናገሩት ከንቲባዋ በመንግስት በኩልም እየተገነቡ መሆናቸውን ገልጸዋል። አዳዲስ ሆስፒታሎችን እየገነባን ነባሮቹን ደግሞ በትልቅ ደረጃ እያዘመንን ለህዝባችን የሚመጥነውን አገልግሎት ለከተማችን የሚመጥንን አገልግሎት ለማቅረብ ጥረት እያደረግን ነው። በአዲስ አበባ ተርሸሪ አገልግሎት መስጠት የሚችሉ 3 ሆስፒታሎችን እንደ መንግስት አዳዲስ ሆስፒታሎች ማለት ነው ገንብተን እያደረስን ያለነው። ደረጃውን የጠበቀ ከፍተኛ የሕክምና አገልግሎትን በሀገር ውስጥ ተደራሽ ማድረግ ይገባል ያሉት ከንቲባዋ ከተማዋን የሕክምና ቱሪዝም ማዕከል ለማድረግ አብረን እንስራ ሲሉም ጥሪ አቅርበዋል። አብረን በመስራት ሀገራችንን የሜዲካል ቱሪዝም መዳረሻ እናርግ፣ ለህዝባችን የላቀ አገልግሎት እንስጥ። የሀባሪ ሜዲካል ፕላዛ ላይ ብዙ ልብን የሚያሞቁም እጅግ ደስ የሚያሰኙ ዜናዎች ሰምተናል። ፈጣን አገልግሎት በመስጠት በተለይም ደግሞ የዘመኑ ቴክኖሎጂ በመጠቀም በኩል በባለሙያም በሕክምና መሳሪያዎችም የተደረገውን ዝግጅት የተደረገውን ከፍተኛ አገልግሎት ለመስጠት ያለውን ዝግጁነት ሰምተናል። በምንዞርበትም ወቅት ተመልክተናል። እጅግ በጣም ደስ ያሰኘናል። በሚቀጥለውም በምታደርጉት ጥረቶች ውስጥ ለመስራት አልቃችሁ አገልግሎታችሁን ለህዝባችሁ ለማድረስ በምታደርጉት ጥረት ውስጥ የከተማ አስተዳደሩ አብሯችሁ ነው ያለው። የጤና አገልግሎትን ተደራሽነት ለማረጋገጥ የሁሉም አካላት ትብብር ያስፈልጋል ያሉት የጤና ሚኒስትር ዶክተር መቅደስ ዳባ ይህንን ለመተግበር የሚያስችል የ15 ዓመት ፍኖተ ካርታ መቀረጹንም ተናግረዋል። መንግስት ብቻውን የጤና አገልግሎትን ሸፍኖ ለህብረተሰባችን ጠቅላላ የጤና አገልግሎት ማድረስ እንደማይችል መንግስታችን ያምናል፣ ሁላችንም እናውቃለን፣ ዓለምም ይህንን ይመሰክራል። ያንን ማድረግ እንድንችል ግን የመንግስት የግሉ ዘርፍ የሁሉም ባለድርሻ አካላት ትብብር መቀመጥ እንዳለበት በግልጽ የሚያስቀምጥ ነው። ለዚህም እንግዲህ ለፖሊሲ ማስፈጸሚያ እንዲሆኑ ብቻ ሳይሆን ህብረተሰባችንን ተደራሽ ማድረግ እንድንችል ለ15 ዓመት የሚያገለግል የጤና በተለይም ደግሞ የስፔሻሊቲዎች የሰብ ስፔሻሊቲዎች ምን አይነት ሮድማፕ ያስፈልገናል ብለን አስቀምጠን መተግበር ጀምረናል። ይህንን ስንመለከት አንደኛው የመጀመሪያ ደረጃ ጤና ክብካቤን ማሳደግ ነው። እንደዚህ አይነት የሜዲካል ፕላዛዎች በሀገራችን በጣም ትልቅ የመጀመሪያ ደረጃ ጤና ክብካቤን ማሳደጊያ መግቢያችን ናቸው። ሀባሪ የሕክምና ፕላዛ 15 የስፔሻሊቲ የሕክምና አገልግሎቶችን መስጠት የሚያስችልና የዲጂታል የሕክምና አገልግሎትንም ተደራሽ የሚያደርግ መሆኑን መስራቹ ዶክተር አከዛ ጣመ ተናግረዋል። ሀባሪ ሜዲካል ፕላዛ ወደ 15 የሚሆኑ ስፔሻሊቲ ሰርቪስስ ያሉት አዲስ የጤና ተቋም ነው የከፈትነው ዛሬ። the entire building outpatient facility ነው። ሜዲካል ቱሪዝምን ሪቨርስ ለማድረግ በብዛት ወደ ውጭ የሚሄደውን ታካሚ አገሩ ውስጥ የሚታከምበት ሁኔታ አሬንጅ ለማድረግ ነው የጀመርነው። ዲጂታል ሄልዝ ላይ ይሄንን ሰርቪስ በሰፊው ልንሰራበት ተዘጋጅተናል። ዋናው ፎከሳችን ሰርቪሱ ላይ ነው እንጂ በፕራይስ ደረጃ ከዛ የተለየ ማድረግ ስለማንፈልግ ያው ኢትስ ናት ፎር ኤቭሪዋን ጥያቄ የለውም ግን
ካሉን የጤና ተቋማት ጋር በይዘቱና በእንትኑ ለየት ቢልም ክፍያው ላይ አንድ ነው ያደረግነው። አባሪ የሕክምና ፕላዛ በዋነኝነት በተመላላሽ ሕክምና ላይ የሚያተኩር ሲሆን አስተኝቶ የማከም አገልግሎቶችን በእህት የሕክምና ተቋማቱ በኩል እንደሚሰጥም ተገልጿል።